በዚህ ቪዲዮ የማግኒዚየም ሰፕሊመንት ከቤታችሁ ውስጥ እንዴት እንደምትሰሩት እነግራችኋለሁ። ያ ብቻ አይደለም፣ ማግኒዚየም የሚገኝባቸው ምግቦች ዝርዝርም ጠቅስላችኋለሁኝ። ከዛ በፊት ግን ስለ ማግኒዚየም ሰፕሊመንት ወይም ደግሞ ስለ ማግኒዚየም ጥቅም እናውራ እስቲ። ምንድነው የሚያደርገው? ሰውነታችን ውስጥ ማግኒዚየም ምን ጥቅም ነው የሚሰጠው? በመጀመሪያ ነርቮቻችንና ጡንቻዎቻችን ሪላክስ እንዲያደርጉ ያደርጋል። ስለዚህ ከነርቭ ጋር የተያያዙ ችግሮች ካሉ፣ ህመም ካለ፣ ከጡንቻ ጋር የተያያዘ ህመም ካለ፣ ለምሳሌ ያህል የጡንቻ መቆረጣጠም ክራምፕ፣ መስል ክራምፕ ካለ፣ ቲንግሊንግ ካለ፣ የሚነዝረን ነገር ካለ ጡንቻዎቻችን፣ ነርቮቻችን ሪላክስ እንዲያደርጉ በማድረግ ከነኚህ ህመሞች እፎይታ እንድናገኝ ይረዳናል። ማግኒዚየም ለልባችን ጤና ጠቃሚ ነገር ነው። ምክንያቱም በቂ የሆነ የማግኒዚየም አቅርቦት ሲኖረን የልባችን የምቱ ሪትም የተስተካከለ ይሆናል። የተስተካከለ የልብ ሪትም በሚኖርበት ወቅት የደም ግፊታችንም ይስተካከላል እና እንደውም የደም ግፊት ከፍተኛ የደም ግፊት ያለባቸው ሰዎች የማግኒዚየም እንደ ማከሚያ መድኃኒት ሁላ ይሰጣል። ሌላው የማግኒዚየም እጥረት ያለባቸው ሰዎች ለደም ግፊት በሽታ ሊዳረጉ ይችላሉ። ስለዚህ የደም ግፊታችን ለማስተካከል ለልባችን ጤና ማግኒዚየም አቅርቦት በስርዓት ወይም ደግሞ በአቅርቦቱ በጥሩ ሁኔታ መኖሩ በጣም ጠቃሚ ነገር ነው። ሌላው ማግኒዚየም ለጥሩ መኝታ ጠቃሚ ነገር ነው። ጥሩ እንቅልፍ እንድንተኛ፣ ምክንያቱም ሪላክስ የሚያደርግ ሰውነት። ስለዚህ የማግኒዚየም ሰፕሊመንት ለመኝታ የምንፈልገው ከሆነ ማታ ነው ሰፕሊመንቱ መውሰድ ያለብን። ማታ ላይ ነው መወሰድ ያለበት። ጀስት ፈን ፋክት፣ ለምሳሌ አሜሪካን ሀገር ውስጥ አደልት ከሆኑ ሰዎች፣ አዋቂ ከሆኑ ሰዎች 70% ያህል የማግኒዚየም እጥረት እንዳለበት ይነገራል። ምክንያቱም የአመጋገብ ችግር ነው። የምንመገባቸው ምግቦች የማግኒዚየም አቅርቦት ያላቸው ምግቦች ትኩረት አድርጎ በዚያ በጥንቃቄ ያለመመገብ ችግር ማለት ነው። ማግኒዚየም ሌላው የደማችን የስኳር መጠን ለማስተካከል ይረዳል። ምክንያቱም የማግኒዚየም አቅርቦት ሰውነታችን ውስጥ በደንብ ሲኖር የኢንሱሊን ሬዚስታንስ እንዳይፈጠርብን ይረዳናል። ስለዚህ የደም ስኳር ለማስተካከል ወይም ደግሞ የተስተካከለ የደም ስኳር እንዲኖረንም የሚጠቅም ነገር ነው። ሌላው ማግኒዚየም ማይግሬን ሄዴክ፣ በጣም ሲቪየር የሆነ ሄዴክ ሲኖር ለፔን ማኔጅመንትም ጠቃሚ ነገር ነው። ከፔኖቹ ወይም ደግሞ ከህመም አይነቶቹ አንዱ ማይግሬን የሚባለው ሄዴክ ማለት ነው እና እሱ ሪላክስ እንዲያደርግ ስለሚያደርገን ይሄን ህመም ለመከላከል ወይም ደግሞ ለመቀነስ ይረዳል። መስል ሶርነስ ካለ ታይትን የሆነ ወይም ደግሞ በቃ ዝም ብሎ የሚያማችሁ አይነት ህመም ጡንቻዎቻችሁ ስር የሚያደርግ የሚያም ነገር ካለ ለሱ የማግኒዚየም ሰፕሊመንት ጠቃሚ ነገር ነው። እንደዚሁም ደግሞ ማግኒዚየም ምንድነው ላክሳቲቭ ነው ወይም ደግሞ ኮንስቲፔሽን ካለ የሆድ ድርቀት ለመከላከል እና ለማጥፋት ወይም ደግሞ የሆድ ድርቀት ለማከም ራሱ ማግኒዚየም ይሰጣል። ማግኒዚየም በተለያየ መልኩ ኮምቢኔሽኑ የሚዘጋጀው በተለያየ መልኩ ይዘጋጃል። ስለዚህ አንዳንዱ ለኮንስቲፔሽን ብቻ ለማከም የሚዘጋጅ አይነት አለ። ሌላው ግን ሌሎች ከነርቭና ከመስል ጋር የተያዙ ችግሮች ለመፍታት እንወስደዋለን። አሁን ደግሞ ብንመገባቸው በቂ የሆነ የማግኒዚየም አቅርቦት ልናገኝባቸው የምንችላቸው ምግቦች ዝርዝር እንይ። አንደኛ አቮካዶ ነው። አቮካዶ የማግኒዚየም ጥሩ የሆነ የማግኒዚየም አቅርቦት አለው። ፓፓያ፣ ድንች፣ ቾኮሌት ማግኘት የምንችል ከሆነ ስፒናች፣ እርጎ፣ ሙዝ፣ የለውዝ ዘሮች፣ የተለያዩ አይነት የለውዝ ዘሮች አሉ። ለውዝ ኦቾሎኒ የሚባለው ማለት ነው። ፒነት ሊሆን ይችላል፣ አልመንድ ነት ሊሆን ይችላል፣ ብራዚል ነት ሊሆን ይችላል፣ ካሽው ሊሆን ይችላል። የተለያዩ አይነት የነት ዘሮች ወይም ደግሞ የለውዝ ወይም የኦቾሎኒ ዘሮች እነኚህ በቂ የሆነ የማግኒዚየም አቅርቦት እንዳላቸው ይነገራል እና ድራይ የደረቁ ፍሩቶች በብዛት ኢቭን የክሬምበሪ የደረቀ ክሬምበሪን ጨምሮ የደረቁ ፍሩቶች ችግሩ ምንድነው? ስኳራቸው ኮንሰንትሬትድ የሆነ ስኳር ሊኖራቸው ይችላል። በተለይም ደግሞ ክሬምበሪ ሲደርቅ ማለት ነውና እሱ ጥንቃቄ ማድረግ ያስፈልጋል። ግን ነቶቹ በአጠቃላይ የኦቾሎኒ ዘሮቹ እንትን የላቸውም ስኳር ስለሌላቸው ብላክ ቢንስ ቦለቄ የማግኒዚየም አቅርቦት እንዳለው ይነገራል። ስለዚህ እነኚህ ምግቦች መርጠን በትክክል በመመገብ የማግኒዚየም አቅርቦት ልናገኝ እንችላለን።
አሁን ደግሞ የማግኒዚየም ሰፕሊመንት ከቤታችሁ እንዴት እንደምትሰሩት ልንገራችሁ። የተለያዩ የአዝዕርት ዘሮች ናቸው። እነኛ የአዝዕርት ዘሮች ለምሳሌ የዱባ ዘር ፐምኪን ሲድ የሚባለው ማለት ነው፣ ሰሊጥ፣ ሱፍ፣ የተልባ ፍሬ፣ የፓፓያ ፍሬ እና ደግሞ የቺያ ዘር ኢትዮጵያ ውስጥ ይኑር አይኑር አላውቅም። በእርግጠኝነት ግን የዱባ ፍሬ ማግኘት ትችላላችሁ። ሰሊጥ እንደየ አካባቢው ነው። ሱፍም እንደዚሁ እንደየ አካባቢ ነው። የተልባ ዘር በብዛት ሊገኝ ይችላል ብዬ ገምታለሁኝ። የፓፓያ ፍሬ በየትኛውም አካባቢ ይገኛል ብዬ ገምታለሁኝ። እነኚህን አንድ ላይ አርገን ካገኘን በኋላ ደባልቀን ማድረቅ፣ ከዚያ ደግሞ ሮስት ማድረግ መቁላት፣ ከዚያ ደግሞ መፍጨት። እነኚህን አዝዕርቶች እና ፍሬዎች ድብልቃቸው የተፈጨው ዱቄቱ 2 ማንኪያ በየቀኑ 2 ማንኪያ በአንድ ብርጭቆ ውሃ በጥብጦ መጠጣት። 2 ማንኪያ የሻይ ማንኪያ የሾርባ ማንኪያ ሳይሆን 2 የሻይ ማንኪያ ዱቄቱን ለዕለት የሚያስፈልገን የማግኒዚየም አቅርቦት ሰፕሊመንት እናገኝበታለን ማለት ነው። በብዛት በዋናነት ግን ምግብ በመመገብ የማግኒዚየም አቅርቦት እንድናገኝ ይሁን። ጥያቄ ካላችሁ ጥያቄያችሁን አስቀምጡልኝ። ይሄ ቪዲዮ ከወደዳችሁት የላይክ ምልክት ንኩት፣ ፎሎ አድርጉኝ። የተለያዩ እንደዚህ የጤና መረጃዎች አቀርብላችኋለሁ በተለያየ ጊዜ። ፌስቡክ ላይ ፎሎ አድርጉኝ። እንደዚሁም ደግሞ ዩቲዩብ ቻናሌን ሰብስክራይብ በማድረግ ስራውን አግዙ። በተረፈ ሰላም ሁኑ። ይሄ ሙሉ ቪዲዮ ዩቲዩብ ላይ ፖስት አደርገዋለሁኝ። ሰላም ሁኑ።